በዛሬው አቅሌሲያ መርሃ ግብራችን በአዲስ አበባ ሀገረ ስብከት ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ታሪክ የምናይ ይሆናል። የፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የተሰራበት ቦታ የተመረጠበት ምክንያት በአንድ ወቅት ከአፈ ንጉሥ ጥላሁን ሀብቴ ጸሎት ቤት ሌባ ቅዱሳት ንዋያት ሰርቆ ሲሄድ እዚያ ቦታ ላይ መብረቅ ገድሎ ስለጣለው ነው። ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በቅርቡ ዘመን ለሀገርና ለቤተ ክርስቲያን ብዙ ሥራ የሰሩ ታላላቅ ሊቃውንት ይገኙበት የነበረው ደብር ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ነበር። ይህንና ሌሎችንም ታሪኮች እናያለን። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ትንሣኤ ዘቀበነ አቦ በሚል ርዕስ የፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስን ታሪክ በ416 ገጾች ሰድሮ ያቀረበው በደብሩ አሳታሚነት ተዘጋጅቶ የወጣው መጽሐፍ ስለ ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ምስረታ እንዲህ ዘግቧል። በዳግማዊ አጼ ምኒልክ ዘመነ መንግስት ሊቀ መጣኒ በሚል ማዕረግ የአዲስ አበባ ፍርድ ቤት በኋላም በአቤቱ ኢያሱ ዘመነ መንግስት አፈ ንጉሥ ተብለው የኢትዮጵያ የፍርድ ሚኒስቴር የነበሩት አፈ ንጉሥ ጥላሁን ሀብቴ አሁን ባለበት ቦታ ላይ በ1907 ዓ.ም እንደመሰረቱት ይናገራል። አሁን ያለው ቤተ ክርስቲያን ከመመስረቱ በፊት አፈ ንጉሥ ጥላሁን ሀብቴ ፈረንሳይ ለጋሲዮን 11 ቀበሌ በሚገኘው ቤታቸው በ1906 ዓ.ም የስዕል ቤት አሰርተው የአቡነ ገብረ መንፈስ ቅዱስ ጽላትን ከሸዋ ምድር በማስመጣት ዘወትር ኪዳን ሲደረስበት ከልደታ እስከ ሥላሴም ሰዓታት ሲቆምበት ይኖር እንደነበረ ትንሣኤ ዘቀበነ አቦ መጽሐፍ በገጽ 30 ላይ ዘግቦ ይገኛል። ሐምሌ 5 ቀን 1906 ዓ.ም ሌባ ከጸሎት ቤቱ በሌሊት ገብቶ ቅዱሳት ንዋያትን ሰርቆ ይጠፋል። አፈ ንጉሥም አዝነው ሌባውን በአራት ማዕዘን እንዲፈልጉ ሰራዊት ያሰማራሉ። አስገራሚው ነገር ሌባው ብዙም ርቆ ሳይሄድ በመብረቅ ተመቶ ሞቶ የሰረቀው ንዋየ ቅዱሳት ምንም ሳይሆን ቢገኝ በዚያው የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እንዲተከል ሆነ። ለደብሩ መካነ ሕይወት የሚለው ስም የተሰጠው በወቅቱ ጸበሉ ያሳየው የነበረው ፈውስ ሲሆን የመጀመሪያው መልአከ ሕይወት የሚለውን የአለቅነት ስያሜ ያገኙትም ባለብዙ ታሪኩ ርዕሰ ሊቃውንት ቆሞስ አባ ምናሴ ዘለቀና የደብሩ ስብከተ ወንጌል ክፍል ኃላፊ መምህር ሀብታሙ ከበደ ስለ ቦታው የምስረታ ታሪክ ይሄን ነገሩ። አዲስ አበባ ቀበና መካነ ሕይወት አቡነ ገብረ መንፈስ ቅዱስ ታሪክ ባጭሩ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን የተተከለበት 1907 ዓመተ ምህረት ታኅሳስ ወር ነው የተመሰረተው። በተመሰረተ በታኅሳስ ጀምሮ እስከ ሐምሌ አቦ ድረስ ተካዩ አፈ ንጉሥ ጥላሁን ሀብቴ ናቸው። በዘመኑ ነበሩ የኢትዮጵያ ርዕሰ ብሔር የነበሩት በልጅ ኢያሱ ዘመን ነው። የልጅ ኢያሱ እንደራሴ ነበሩ፣ አፈ ንጉሥ ጥላሁን ማለት ነው። እና በዛን ጊዜ ቀጨኔ መድኃኔዓለም በ3 ዓመተ ምህረት ሲተከል መካነ ሕይወት አቡነ ገብረ መንፈስ ቅዱስ በ7 ዓመተ ምህረት ነው የተተከለው። እና በዚያን ጊዜ ሁለቱም አንድ ርዕሳቸው እንደራሴ ስለሆኑ ቀጨኔን የተክላል መድኃኔዓለም አንተ ደግሞ ገብረ መንፈስ ቅዱስን ቀበና ትከል ብለዋቸው በዚህ ምክንያት ታኅሳስ 7 ቀን መሰረት እንደጣለ። ይሄ ግንም ጨርሶ አዝመራ ነበረ። ተሎ አዝመራችሁን አንሱ ተብሎ አቶ የሚባሉ ታላቅ ባለባት ነበሩ። ልጆቻቸው አሁን አሉ። የልጅ ነው እንጂ ዋኖቹ የሉ መሰል እና አቶ ወንድሙ የሚባሉ ነበሩ። አቶ ተሰማ የእነሱ ይዞታ ነበረ እና ሻዚ ይሄ ቤተልሔም እዚህ ግድም ነው አዝመራውን እያነሱ አንዷ ልጃቸው ወዲያው ሻጫውቱኝ እኛ ልጆቹ ነን እያጨን ተብሎ ነዱ አንሱ ተብሎ
ሲቆፈሩ አላሉት። ቤተልሔሙ መቃኛ ሆኖ እንዲቀደስበት ወዲያውኑ ይሄ መሰረት ተጀምሮ የጥርብ ድንጋዩ ከመናገሻ ነው የመጣው። እዚያ አምጥተው ነው ያሉት እና ታቦቱ የገባው ሐምሌ አቦ ነው። በዚያው ዓመት ነው የገባው። ግን እዛው አላለቀም ነበርና ገብቶ እየተሰራ ነበር። በአመቱ ነው ያሉት የሚባለው። በዚያን ጊዜ ምን ያህል እንዴት ኃይል እንዳለ መንፈስ ቅዱስም እየረዳቸው ነው እንጂ በአመት ሳይሞላ ይህን መሰራ ማለት ይደንቃል። እና ግን ያው ሌላው ስራ ሁሉ የተጠቃለለው በሁለተኛው አመት ነው። እንደዚህ ነው የሚሉት። ይሄ ጥንታዊ ታሪካዊው ደብራችን የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን አዲስ አበባ ከተመሰረተች ከ41 አመት በኋላ የተመሰረተ ገዳም የተመሰረተ ቤተክርስቲያን ነው። ቤተክርስቲያኑን የመሰረቱት ታላቁ አባት አፈ ንጉሥ ጥላሁን ናቸው። እሳቸው የአባታችን የአቡነ ገብረ መንፈስ ቅዱስን ጽላት ያስመጡት ከሸዋ ምድር ከመንዝ አካባቢ እንዳስመጡት ይነገራል። ጥቅምት 5 ቀን ይዘውት መጥተው በቤታቸው ድሮ 11 ቀበሌ በሚባለው አካባቢ አሁን ወረዳ 2 ይባላል በመኖሪያ ቤታቸው ውስጥ አስቀምጠውት ጠዋት ኪዳን ይደረስበት ነበር። ከዛም በላይ ደግሞ ከ1 እስከ 7 ወር በገባ ከ1 እስከ 7 ጸሎተ ምህላ ይደረስበት። ከዛ በኋላ በመንፈስ ቅዱስ መሪነት እግዚአብሔር ፈቅዶ ወደዚህ ቦታ ይዘውት ይመጣሉ። ወደዚህ ቦታ ይዘውት ከመጡ በኋላ ደግሞ ያው ከነ መጎናጸፊያው ሌባ ሊወስደው ሲል ታቦቱን ይዞ ሊወጣ ሲል እዛው ሌባው ደርቆ ይቀራል። እዚሁ ቤተክርስቲያን የተሰራበት ቦታ ላይ እዚሁ ቤተክርስቲያን ተሰርቶበታል። ከዛን ጊዜ ጀምሮ ያው በ1907 ዓመተ ምህረት ቤተክርስቲያኑ እንደታነጸ ይነገራል። በቅርብ ዘመኑ የኢትዮጵያ ታሪክ ላይ በእውቀታቸውና ለሀገር በሰሩት በጎ ተግባር ታሪክ ደጋግሞ የሚያነሳቸው ሊቃውንት በበዛው መገኛ ቦታቸው ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ነበር እና ጋሻ መሬት አለው፣ አርስ ያለው። በዚህ ላይ ደግሞ ወደ 30 ጋሻ ነበረው። እነዚያ ሁሉ እስካሁን ድረስ እኔ ሳለሁኝ እንገብር ነበረ። በጃንሆይ ጊዜ እና በሶፍነት የሚባል ነገር አለ። እኔ 2 ሰው ገበር ነበረ። አንዱ የወፍታዬ ንጉሴ እዚህ ነበሩ፣ ዋና ተክለኛ ናቸው። ቀንጀታ የወፍታዬ ንጉሴ። ሁለተኛ ደግሞ ብላታ መርሴ ያዘን ዋና መዘምር ነበሩ። ከዚህ አባታቸው የመጀመሪያው አለቃ ናቸው። አለቃው ሊቀርቆስ ከጅሩ ነው ሀገራቸው። እዚያ መጥተው ራሳቸው ጠርቶ ነው ያመጧቸው ነው የሚባለው። ከቤተልሔም እንደወጡ አፈ ንጉሥ ጥላሁን ፈልገውታል። ጥሩ መጥተው ቤታቸው እዚህ የአፈ ንጉሥ ቤተ መንግስት እዚህ አሁን አለ 11 ቀበሌ። ከዚያ ነው ቤተ መንግስታቸው። ታቦቱም እዚያ እየመጣ ነበር የሚቀደሰው። ጊዜ ጋዜና ይባላል። አልባሳት እየተያዘ እየመጣ የሚቀደሰው። ቅዳሴው ሲያበቃ ወስደው እዚያው ይቀመጣል። እንደዚያ ነበር ለጊዜው የነበረው፣ በፊት ጊዜ የነበረው ማለት ነው። ህንጻው ሲጠናቀቅ ድረስ ማለት ነው። እና በጣም ታላላቅ አባቶች የነበሩበት ቦታ ነው፣ ያገለገሉበት ቦታ ነው። እጅግ በጣም ስመጥር የሆኑ እና የወፍታሄ ንጉሴ እነ መርሴ ሀዘን የቅኔው ባለሟል እነሱ ያገለገሉበት ቦታ ነው። እና አለቃ ስርጉ እና አለቃ አስፋው እነዚህ ሊቃውንት ናቸው። እነ ሊቀ ካህናት ክንፈ ገብርኤል አልታየ ታላቁ አባት በቤተ ክርስቲያናችን ዙሪያ በስመጥርነት የሚታወቁት። አሁን ደግሞ በህይወት ካሉት ታላቁ አባት ርዕሰ ሊቃውንት አባ ምናሴ ዘለቀ። እነዚህ ሊቃውንት ያገለገሉበት አንጋፋ ደብር ነው፣ ታሪካዊም ደብር ነው። እና እዚያ እሳቸውም እዚያ አስቀምጠዋቸው የመጀመሪያው አለቃ እሳቸው ናቸው። በላታ መርሴ ያዘን አባት አለቃው ሊቀውስ የድጓ መምህር ናቸው። እሳቸው በዚህ ትክክለኛው ቤታቸው በዚህ ላይ ነው ያለው። እና እሳቸው በላታ መርሴ ያዘን
ቀየታ ያውታሄ የነበሩት መጀመሪያ እነሱ ነበሩ። ከዚያም እንግዲህ የቦታው ታላቅነቱ በጣም አለቃ ኃይለ ሥላሴ የሚባሉ የብሉይ የሐዲስ አራቱ ጉባኤያት የሚያውቁ ናቸው። እንትን የተረጎሙ እሳቸው ናቸው። ቅዳሴ ማርያም በፍርሰታ ቤተ መንግስት እየሄዱ ንግሥት ዘውዲቱ የሚያሰሙት እሳቸው ነበር። እዚህ እየሄዱ የቦታው ክብር ማለት ነው። ዓመታዊ በዓል በሚደረግበት በመጋቢት አቦ በጥቅምት አቦ ቤተ መንግስቱ በዚህ መጥተው አንግሰው የደብሩ ካህናት አገልጋዮቹን ከዚህ ድረስ ይላክ ነበረ። ከቤተ መንግስት በንግሥት ጊዜ ዘውዲቱ ጊዜ ለካህናቱ ለአገልጋዩ በአለቃው ላክላቸዋል። ከዚያ እየተላከ ነበረ ሁሉም ነገር ተልእኮ እንትን የሚለው እና ስለዚህ ይሄ ቦታው ታላቅነት ነው። ትንሣኤ ዘቀበና አቦ መጽሐፍ በገጽ 44-45 ላይ ቀዳማዊ አፄ ኃይለ ሥላሴ ስለ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ልዩ ትኩረትና ፍቅር እንደነበራቸው ሲገልጽ ይህም የሆነበት ጥቅምት 2 ቀን 1912 ዓ.ም የመጀመሪያ ልጃቸው ልዕልት ፀሐይ ልትወለድ ስትል እናቷ በጠና ታመሙ፣ ምጥም ጸናባቸው። በዚህ ጊዜ ልዑል አልጋ ወራሽ ራስ ተፈሪ ለፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ስዕለት ተሳሉ። ስዕለታቸውም ተሰማ። አሁን እኔም ከደረስኩ እንግዲህ ቀላል ጊዜ አይደለም። ከ50-60 ዓመት በላይ ሆነኛል። ንጉሠ ነገሥቱም ሳሉ ይህን ቦታ በጣም ያከብሩታል። ንጉሠ ነገሥቱም ሳሉ መጋቢት አቦ፣ የጥቅምት አቦ አዲስ አበባ ካሉ ከዚህ ቦታ መጥተው አንግሰው ነው የሚሄዱት። ማዘጋጃ ቤት ይታዘዛል። መንገድ ውስጥ እንዲስተካከል ይነገራል። መጥተው አንግሰው ይህን ዙሪያውን ሁሉ በተሰው መርምሮ የሚሄዱት የነበረው እና ታላቅነቱን ለማውሳት ነው። በደብርነቱም መድ ተተክሶ ተደብሯል እና ደረጃው እንደነ ዮሴፍ ከነ ቅዱስ ሐዋርያ ቄርሎስ ጳውሎስ እነሱ ጋር ነው ደረጃው። ክቡር ርዕሰ ሊቃውንት ቆሞስ አባ ምናሴ ዘለቀ ወደ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በመምህርነት ሲመደቡ ለአብነት ተማሪዎች መማሪያ ያሰሩት ቤት ዛሬ ላይ ከ1ኛ እስከ 10ኛ ክፍል ዘመናዊ ትምህርት ቤት እየተሰጠበት ይገኛል። በዚህ በኩል ይኸው ምንድን ይሄ ደቡብ ነው። ይሄ ምንድን ነው አሁን ያለበት ትምህርት ቤቱ መቃብር ነበረ እና እኔ ስመጣ በ1956 ላይ ነው መጣሁኝ። በመስከረም መጣሁና ወዲያውኑ የሰፈሩ ሕዝብ ተሰብስቦ እንግዲህ መምህር ካገኘን ትምህርት ቤት ይሰራ ተብሎ እንደዚህ በዚህ ያለው አካባቢ ድር ብቻ የተሰበሰበው ተወሰነ። ለጊዜው ወጪ ከድሩ እንዲወጣ ተደረገና 4 ክፍል ቤት ተሰራ። የመነት ትምህርት ቤት ለዜማ ቤት ነው፣ ለጾም ድጓም ለሚማሩ ለእኔም ጭምር ነበር የተደረገው እና 4ቱ ክፍል ተሰርቶ አልቆ መዝጊያ መስኮት ቤተ ክህነት አዲስ ቤት ፈረሰ ነበረ። እዚያ ጠይቃለሁ አቶ ጌታሁን ዋና ጸሐፊ ቤተ ክህነቱ እዚያው የደብሩ ተወላጅ ስለሆኑ እኔ ጠይቃለሁ ለዚህ ገንዘብ አታውጡ ብለው መዝጊያ መስኮት እዚያ ጠይቀው አስፈቅደው አምጥተን እዚህ አለቃ አስፋው ነበሩ ጊዜው የነበሩት የደብሩ አለቃ አምጥተን ገጠምን። የ4 ክፍል ተሰራ። በዚያ ትምህርት ጀመርኩኝ። እዚያ በኋላ እንግዲህ እንትኑ ትምህርት ቤቱ ይስፋፋል እና ዘመናዊ ትምህርት ይጨመረበት ብለው በቤተ ክህነት ስር ነበር ዘመናዊ ትምህርት። አቶ ኃይለ መስቀል ይባሉ ስራ አስኪያጁ እዚህ 11 ቀበሌ እንዲያው ዛፍ ስር እየነበር የሚያስተምሩት የነበረው። እዚህ እንዲመጡ ተደረገ።
ትምህርት ክፍሉ አለቃ እንደጽዮን ነበሩ። እዚያው መጡ። እንዴት ነው ታዲያ እንዴት ይቻላል እኛ እንደዚህ ሲሆን እኔ አስቸጋይ አንተም በግብረ ገብ የተገባህ አስተምር ትምህርቱም እንዲስፋፋ ቤቱም ይስፋፋል እንደገና እንጨምርበታለን ተባለና እሳቸው መጡ። ያኛው ተጨምተናል። እንዲያውም ከዚያ አልመቻለት የጂ አስተማርኩ ነው መደረጃ ለነሱ ለቀቀና በቤተ ክህነት ስር ነበር የነበረው ብዙ ጊዜ ዘመን አለቃ አስፋው ጊዜ ነው ሄደው ወደ መንግስት የወሰደው እና ቤተ ክህነት ነበር ይዞታው የቤተ ክህነት ነው። እስጢፋኖስ ቅድስት ቤተ ክርስቲያን በአጥቢያ ደረጃ የምትመድባቸው አስተዳዳሪዎች ከሚሰጧቸው ኃላፊነት መሃል ቅድስት ቤተ ክርስቲያንን በቃለ ዓዋዲው መሰረት ሀብቷን ንብረቷን ጠብቀው አሳድገው ወንጌል እንዲሰበክ መንፈሳዊ አገልግሎት እንዲሰጥ በምግባረ ሰናይ የተቸገሩትን በመርዳትና ለሌሎች አርአያነት ያለውን ተግባር እንዲፈጽሙ ነው። በአንድ ወቅት የፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ይዞት በነበረው የአሰራር ሸልተኝነት ከደብሩ እጅ ሰፊ ይዞታ ወጥቶ ነበር። ለአብነት ትምህርት ቤት ብሎ የሰራውን ቤት እንዳጣ ይዞታውንም እንዳያጣ የደብሩ አስተዳዳሪ ክቡር መልአከ ሰላም ጸጋዬ ግዳይ ምን እንደተደረገ እንዲስሉ ነገሩ። መካነ ሕይወት ፈረንሳይ ቀበና አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን በአዲስ አበባ ሀገረ ስብከት ስር ከሚታወቁት በአንጋፋነት በታሪካዊነት ታላላቅ አንጋፋ የእውቀት የቀለም ቀንድ የሆኑ አባቶች ነበሩበት ከሚባሉት አንዱና ዋነኛው ደብር ነው እና በዚህ ደብር ላይ ምንድነው አሁን ኩርነ በጠየቁኝ ላይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ላይ እኔ አሁን ያለ ቆይታ ወደ 4 ዓመት አካባቢ በመሄድ ላይ ነው ያለሁትና በዚህ በአስተዳዳሪነት ቀደም ሲል ከኔ በፊት የነበሩ አስተዳዳሪም አይደሉም ከሳቸው በፊት የነበሩ ቀደም ሲል ጊዜ ያስቆጥሯል እንደተነገረ ከጽፈት ቤቱም በክትትል ማነስ ምክንያት የቤተ ክርስቲያኒቱ ንብረት የሆነውን ቀድሞ የነበረው ልማት ኮሚቴ በእውነት በዚህ አጋጣሚ ኮሚቴዎቹ አንጋፋን ጥንታውያን በዶክተር ደረጃ በምሁርነት ደረጃ በጣም የተቀናጀ ኮሚቴ ነበር የልማት ኮሚቴ። ይሄ የልማት ኮሚቴ አሁን ለ9 ዓመታት ሲያገለግል ቆይቶ አሁን በሌላ እንዲተካ ሆኗል በእነሱም ጥያቄ መሰረት እና ምንድነው በዚህ ጉዳይ የተከሰተ የነበረው ልማት ኮሚቴና ሰበካ ጉባኤ ተነጋግሮ ፋውንዴሽን የመሰረት አውጥቶበታል። ይሄ ቦታ ወደ መሬት ባንክ ገብቶ የነበረ ከሚገርማችሁ ቤተ ክርስቲያኒቷ ገንዘብ አውጥታ መሰረት አውጥታበት የነበረ ነው። ይህ ደግሞ እውነት ለመናገር የመንግስት ችግርም አይደለም የክፍለ ከተማውም አይደለም የቀበሌም አይደለም። በቤተ ክርስቲያኒቱ በደውር ላይ የነበሩ የሥራ ኃላፊዎች የቅርብ ክትትል ካልማድረጋቸው የተነሳ ቦታ እንደሚታወቀው መንግስት የሚሰጠው ስራ እንዲሰራበት ልማት እንዲለማበት እንጂ ለታይታ ዝም ብሎ ታጥሮ እንዲቀመጥ አይደለም መሆንም አይገባውም። ስለዚህ ምንድነው የሆነው መሰረት ድንጋይ ላይ እንደተቀመጠ የፋይናንሻል የገንዘብ አቅም ስላልነበረው ልማት ኮሚቴና ሰበካ ጉባኤ እንዲሁ አጥሮ ቦታውን አስከብሮ ይቀመጥ ነበር። በዚህ ሁኔታ መንግስት ደግሞ ጠብ የሚል ነገር ላይ የሚታይ ነገር ላይ ልማት ስራ ባለመኖር ምክንያት መሬት ባንክ ላይ እንዲወሰድ ተደረገ። አሁን በአሁኑ ሰዓት ላይ ክብር ይግባቸውና የአሁኗ ከንቲባ ክብርት ወይዘሮ አዳነች አበቤ እጅግ በጣም ላመሰግናቸው እወዳለሁ። በእውነት ይህ መሬት ባንክ ላይ የገባው እንዴት እናውጣ በሚል ላይ ተነጋገር ተመካከር ከሰበካ ጉባኤም እዛ ቦታ ላይ ነባር ጸሐፊ ለብዙ ዘመናት የቆዩ ጸሐፊ ያሉ ጉዳይ አስፈጻሚ ሆነው ጥሩ መንፈሳዊ ወንድም ናቸው። ስለዚህ ውክልና ሰጥቼ እንዲከታተሉ እኔ በበላይነት እየተከታተልኩኝ ምን ላይ ዋሉ ምን ላይ ነበረ እንዴት ነበረ በሚል ካህናት አባቶች ሳይቀር ይዞ በመሄድና ይህ ጉዳይ መመሪያ የተሰጠበት በክብርት ከንቲባ ወይዘሮ አዳነች አበቤ መልካም አመራርነት መልካም ትኩረት መሬት ባንክ ላይ የገባውን መሬት ተመልሶ በዲጂታል ካርታ ለኛ እንዲሰጥ በሰጡት መመሪያ መሰረት ነው በአሁኑ ሰዓት ላይ መሬቱ ተረክበነው ለማልማት ለመስራት በዝግጅት ላይ ያለው። አስተዋይ ሰው ማለት ነገሮችን እንደ ጊዜ ግብራቸው አይቶ ለተከሰቱ ችግሮች መፍትሄን መስጠት የሚችል ነው። የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ካህናትን በአስበ በረከት ለማስተዳደር ጠባብ ፍኖት ላይ በሆኑበት ወቅት የደብሩ አስተዳደርና ማህበረሰብ የሰሩትን ሥራ ሌሎቹ አድባራትና ገዳማት ይማሩበት ዘንድ እንዲህ ነገሩ። መንፈሳዊ አገልግሎቱ
በጣም በተለያው ሰዓታት አብይ ጾም አይቋረጥም። 6 ሰዓት ይደወላል። 6 ሰዓት ተኩል ይጀመራል። እስከ 12 ሰዓት ላይ ይጠናቀቅና ኪዳን ይደርሳል። ከዛን ቀጥሎ ደግሞ ስብሐተ ነጉ ይቀጥላል። ቃለ እግዚአብሔሩ እስከ 9 ሰዓት 6 ሰዓት ደግሞ እነሱ ያበቁና በመሃል ደግሞ ስብከተ ወንጌል ይሰጣል። ከዛም ቀጥሎ ደግሞ ቅዳሴ ይገባል። እስከ 9 ሰዓት ተኩል ያለ ማቋረጥ ይካሄዳል። ቃለ እግዚአብሔሩ ይፈሳል። ስለ እውነት ከሆነ ከታላላቅ ደብር አንዱ የኛ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን እስካሁን ድረስ በዚህ ቤተክርስቲያን ከዓመት እስከ ዓመት ቅዳሴ አይቋረጥም። ከዓመት እስከ ዓመት ቅዳሴ አይቋረጥም። በጌታችን በመድኃኒታችን በኢየሱስ ክርስቶስ አብይ ጾመ ድጓው ሳይቋረጥ 40 ቀን ሙሉ ሊቃውንተ ቤተክርስቲያን ጾመ ድጓው የሚቆሙበት ምህላ የሚያደርሱበት ታላቅ አንጋፋ ደብር ነው። በልማቱም ስናይ እጅግ በጣም በጥሩ ሁኔታ እየተንቀሳቀሰ ያለበት ቦታ ነው። በአሁን ሰዓት ህንፃ ተሰርቶ 2 ባንኮች ተከራይተው ለቤተ ክርስቲያኒቱ ገቢ የሚሰጡ ሆነዋል። ለዚህ ደግሞ ትልቁን ድርሻ የሚወስዱት የደብራችን አስተዳዳሪ ክቡር መላከ ሰላም ጸጋዬ ግደይና የደብሩ ሰበካ ጉባኤ፣ የደብሩ ልማት ኮሚቴ ሰበካ ጉባኤዎች እጅግ በጣም ጠንካሮች ወጣቶች ቢሆኑ ነገር ግን እንደ ወጣት የሚያስቡ ሳይሆኑ አይምሯቸው ብስል አርቆ ሐሳቢዎች በመሆናቸው ዛሬ 2ቱን ባንኮች ተበድረው ተሰርተው ቤተክርስቲያኒቱ እንድትገለገልበት እየሆነ ነው ያለው። በአጠቃላይ የልማቱ ስራ በጥሩ ሁኔታ እየተንቀሳቀሰ ነው ያለው እግዚአብሔር በፈቀደ መጠን። አሁን ደግሞ ወደፊት እንግዲህ እግዚአብሔር በፈቀደ መጠን የእግዚአብሔር ፈቃድ ነውና 2019 ዓመተ ምህረት በጃን ሜዳ ተረኛው የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ይሄ አንጋፋው ደብር ነው። ሊቃውንተ ቤተክርስቲያን በተለያየ መልኩ እየተዘጋጁ ነው ያሉት። የጥምቀት በዓል ዓለም አቀፍ በዓል ነው፣ ታላቅ በዓል ነውና ለዚህ በዓል ቅድመ ዝግጅቱ እየተከናወነ ያለው ሲመረጥም በአንጋፋነቱ ተመርጦ ነው። በታላቅነቱ በጥንታዊነቱ ታይቶ ጥንታዊ ደብር ነውና 2019 ዓመተ ምህረት የጥምቀት በዓል ማክበር አለበት የሚለውን ሙሉ ፈቃድ በጠቅላይ ቤተ ክህነት በካህናት አስተዳደር በአጠቃላይ ፈቃድ ተሰጥቶት እየተከናወነ ያው እንግዲህ ቅድመ ዝግጅቱን እያከናወነ እንገኛለን። እግዚአብሔር ለዛች ቀን እንዲያደርሰን መልካም ፈቃድ ይሁንልን። ጥሩ። በእውነት ፈረንሳይ ቀበና በተለይ በዛኛው አይታችሁ ከሆነ ወደ ቤላ አቅጣጫ ባለው ላይ ከጣሊያን ኤምባሲ ጀርባ ማለት ነው። ከቤተ ክርስቲያኑ ደግሞ በጀርባ በኩል ያለ በመካከል ላይ ትልቅ ወንዝ አለ። ቀበና ተብሎ በሚጠራ ዋና ወንዝ ላይ በመካከል ላይ በእውነት ብዙ ነዋሪዎች ነበሩ። እግዚአብሔር በሚያውቀው ብዙ ነዋሪዎች፣ አንጋፋ ምእመናን፣ አማኞች። ነገር ደግሞ መንግስት ደግሞ በአሁኑ ሰዓት ላይ እንደሚታወቀው በመላው ሀገሪቷ ላይ የልማት ኮሪደር አለ። እንግዲህ ልማቱ እንደሚታወቀው ህዝብ ነው የሚገለገልበት። የመንግስት ባለስልጣናት ይዘውትም ይሄዱም አይደለም፣ ነገ ሲያሉ እነሱ ሲሄዱ ይዘውትም ይሄዱም አይደለም። በእውነት ቦታ ላይ አሁን ምእመናኑ በልማት ምክንያት ተነሽ ሆነዋል። እድል እንዲገጥማቸው እንመኛለን፣ እንጸልያለንም። የቤተክርስቲያኒቱ ፍቅርም ስላላቸውም አራብሳም ይሄዳሉ። በተለያየ ቦታ ላይ ሆነው በበዓል ጊዜ ከኛ ጋር መጥተው የጻድቁ አባታችን በእውነት ፍቅር ስላላቸው ከቤተክርስቲያን አልተለዩም። የቤተክርስቲያን በጀት ምእመናን ናቸው። ምእመናን ካሉ ቤተክርስቲያን ደሞዝ መክፈል አትችልም፣ ብሎም ድጎማ መክፈል አትችልም። እጅግ በጣም ከሚገርሞት ይገርሞታል። ይህ ደብር ገንዘቡ በአግባቡ ፋይናንሻል አቅሙ በአግባቡ ፍሰቱ ስለሚጠበቅ ገንዘቡ ጠብ የምትል ነገር ባለመኖሯ እና ከአስጊነት ወጥተን አሁን ልማት በመሰረታችን በልማቱ እየተሸፈነ ነው። ፈረንሳይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በአዲስ አበባ ካሉ አድባራትና ገዳማት መሃል በአብነት ትምህርት ቤት ጥንካሬያቸው ከሚመሰገኑት አንዱ ነበር። ዛሬም ላይ የአብነት ትምህርት ቤት ጉባኤው ተጠናክሮ እንዳለ ክቡር ሊቀ ስዩማን ወንደሰን ታደሰና የደብሩ አስተዳዳሪ ክቡር መልአከ ሰላም ጸጋዬ ግደይ እንዲህ ሲሉ ነገሩን። የአብነት ትምህርት ቤት ከድሮም አንስቶ አለ። አሁን ደግሞ ይበልጡኑ እየተስፋፋ ነው። ሰንበት ትምህርት ቤት ወጣቶች ልጆቻቸው ወላጆች ልጆቻቸውን እዚሁ እንዲማሩ በፊት ገጠር ተልኮ ነበር። አሁን ግን ሁሉም የተሟላ ነው። የቅዳሴ መምህር አሉ፣ ያቋቋሙም አሉ፣ የቅኔ መምህርም አሉ። እየመጡ በተለይ ደግሞ ግማሾቹ እሁድም ቅዳሜም እንደዚህ ደግሞ ዘመናዊ ነክም ትምህርትም ስለሚማሩ ያንን ሳይነካባቸው ከሰዓት 10 ሰዓት ጊዜ ተመቻችቶላቸው እየተማሩ ይገኛሉ።
ከአካባቢ ልጆች እዛው ተወልደው ያደጉ ለማዕረገ ድቁና እዛው ተምሮ ለማዕረገ ድቁና ደርሰው ድቁናም እያገለገሉ ያሉ አሉ። እንዲሁም ከዛም ይበልጥ ደግሞ ትምህርታቸውን በመክፋት የውስጥ የእንትን አገልግሎት ማለት ነው በመርጌትነት ድረስ ይደርሱ አሉ። እያገለገሉም ይገኛሉ። ከሰንበት ትምህርት ቤት እንደውም ከዛ በበለጠ ሰንበት ትምህርት ቤት ልጆቻቸውን በጣም ጥሮች ናቸው። በጣም ለመንፈሳዊ እንትን ያላቸው በራሳቸው ተማሪዎች በሚመቻቸው ሰዓቱን አመቻችተውላቸው በሚገባ ከዛ በተለየም ጭምር እያስጠኗቸው ለማህበረ ዲቁና ለክህነት ያደረሷቸው ልጆች አሉ። የሄዱት ክቡር ሊቀ ካህናት ክንፈ ገብርኤል አልታየ፣ መጋቤ ካህናት ዘውዴ፣ ብፁዕ አቡነ ዳንኤል፣ አባ ፍቅረ ማርያም እየተባሉ ቦታው ላይ በአስተዳዳሪነትና በርካታ ሊቃውንት ያሉበት ስለሆነ የአብነት ትምህርት ቤቱ አለ ቀጥሏል ልልዎት ፈልጌ ነው። አገልግሎት ራሱ እንደ አዲስ ዓለም ማርያም እንደ መናገሻው እንደና አክሱም ጽዮን እንደ ታላላቅ አድባራትና ገዳማት ነው። ስብሐተ ነግሙ አይታጎሉም። የድጓ መምህር አለ፣ የአቋቋምና የዝማሬ መዋሥዕት መምህር አሉ፣ የቅዳሴ መምህር አሉ። አሁን በቅርብ ደግሞ አራት አይና ሆነ ደግሞ የወጣት ልጅ እግር የሆነው ደግሞ ከሻሸመኔ ተፈትኖ በስነ ስርዓቱ ትልቅ ብልጫ አምጥተው በአዲስ ሀገር የተመደቡት ወጣት የቅኔም ያቋቋም ብቃት ያላቸው መምህር ደግሞ የቅኔ መምህር አሉ። አሁን ጉባኤ አለ። ጉባኤ ተዘርግቶ እያስተማሩን ደቀ መዛሙርት አሉ። ከሚገርሙት እንዲያ በዚህ ጉባኤ ላይ እየተማሩ በቅዳሴ በተለይ በርካታ የሰንበት ትምህርት ቤት አሁን ወጣቶች ከ20 በላይ ማለት ይቻላል ቤተ መቅደሱ ቅኔ ማህሌት የመሉት የሰንበት ትምህርት ቤት ልጆች ናቸው። በክህነት አገልግሎት እየመጡ በጉባኤ ውስጥ ስር እየዋሉ እየተማሩ ነውና ጉባኤውን እያደራጀን ያለው የቤተክርስቲያን ተስፋ እሱ ስለሆነ የመካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቅድስት ቤተክርስቲያን አገልጋይ እንዳታጣ የደብሩ ሰንበት ትምህርት ቤት በአብነት ትምህርት ቤት በኩል እንዴት መምጣት እንዳለበት መንገዱን እንዴት እያዘጋጁ እንዳሉ እንዲህ ነገሩ። ቅዱስ ሲኖዶስ በቅርቡ ባስተላለፈው ሰንበት ቤተክርስቲያኒቷ ለመታደግ ነው እንግዲህ ቤተክርስቲያኒቷ ተሻጋሪ ለማድረግ ወጣቶችን እንግዲህ ማብቃት አለብን በሚል ስርዓተ ትምህርቱ ራሱ በቅዱስ ሲኖዶስ ምልዓተ ጉባኤ አዲስ ወጥቶ መመሪያ ተላልፎልን መጻሕፍቶችን አሟልተንላቸው ከ1 እስከ 10ኛ ክፍል አሁን ጀምሯል። ትምህርት እየተሰጠ ነው በብቃት በምልዓት እኛ ጋር ማለት ነው። በተለየ ሁኔታ በ10 ክፍለ ከተሞች ባሉ ትልልቅ ገዳማትና አድባራት በዋና ጸሐፊነት ለ20 ዘመናት የሰራሁበት ስለሆነ ሁሉም አድባራት አውቀዋለሁ። በስብከተ ወንጌል ያለው እዚህ የተለየ ያገኘሁት ምንድነው ከኔ በፊትም ነው ስለሆነት ነው አሁን አጠናከርኩት እንጂ በሰንበት ቀን በእያንዳንዱ እሁድ ህዝቡ ጥቅ ብሎ ሞልታ አውደ ምሕረቱ የቀበናና የፈረንሳይ ህዝብ እንደሌላ ህዝብ አይደለም። ህዝብ ከህዝብ ማበላለጥ ግን አይደለም። ለወንጌል ያለው ትኩረት የፈረንሳይ ህዝብ እኛ ሰዓት ማህበራዊ ጉዳይ ያለው እንልቀቀው ካላልን በስተቀር ሰዓት መጥነንለታል እንጂ እስከ 5 ሰዓት ቢሉ እስከ 3 ሰዓት ተኩል ላይ አውደ ምሕረት ላይ ይቆያል። ከዚያ በነፍስ አባትና የነፍስ ልጅ ምክክር አለ ማለት ነው። ትምህርት አለ ማለት ነው። ቢያንስ በእርግጠኛ እስከ 4 ተኩል አውደ ምሕረት ላይ እስከ 5 ሰዓት ላይ አውደ ምሕረት ላይ ቆይቶ ነው ወደ በየቤቱ የሚሄደው። የዕለቱን አቅሌሲያ መርሃ ግብራችንን እዚህ ላይ ስንገታ ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ ነው።